ኤሚ ቆየት ጠፍተሽ ነው? የትስ ብጠፋ ማን ፈለገኝ? እኔ እናትሽ ስፈልግሽ አጣሁሽ። ምናልባት ክፍሌ ውስጥ አልፈለግሽኝ ይሆን? ምን ሆነሽ ነው? ፊትሽ ልክ አይደለም። አንድ ልጠይቅሽ የምፈልገው ነገር ነበረኝ። ማን? እኔ? ጠይቂኛ። በእርግጥ አባዬ ቢሆን ደስ ይለኝ ነበር። ቆይ ምን ሰምተሽ ነው? ኤሚ ሰው አባትን የገደልኩት እኔ ነኝ። አባቴን የገደልኩ አንተ? ንገረኝ፣ አባቴን የገደልኩ አንተ ነህ? አቶ ለይኩን እንግዲህ በጣም ነው የደነገጠው ማለት ነው። አቶ ተሰማና አቶ ለይኩን ዛሬ ደስ የሚል ጊዜ አሳልፈው ነበረ። ልጆቻችን ልንድር በሚል እንግዲህ ተገባብዘዋል፣ ጠጥተዋል፣ ብዙ ነገር ሆኗል። ነገር ግን አቶ ለይኩን በስተመጨረሻ የገጠመው ነገር የሚያሳዝን ነው። ኑሐሚንና ናሆም ፍቅራቸው ቀጥሏል። ሊጋቡ ደግሞ ቀን ተቆርጧል ማለት ነው። እናም እንግዲህ የፕሮግራሙ ጉዳይም እየታሰበበት ይገኛል። በጣም ደስ የሚል ነው። በነገራችን ላይ በዚሁ አጋጣሚ ግን ዳግም በጣም ነው የሚያሳዝነው። እንግዲህ አቶ ለይኩን ዳግምን በዛ መልኩ በጣም በሚያሳዝን ሁኔታ የተመለከቱት ነገር የሚያሳዝን ነው ማለት እንደዚህ ብነግረው ኑሮ ብለው ነው። በእርግጥ ግን ያ ነገር ይፈጠራል ብላችሁ ታስባላችሁ? ዶጂ አሁን ለዳጊ አቶ ለይኩን የአባትን ነፍስ ያጠፋሁት እኔ ነኝ ቢለው ምን ሊፈጠር ይችላል? እስኪ እናንተ በጣም ነው ግን በእውነት በጣም ይከብዳል። ምክንያቱም ዳጊ አሁን በብዙ ነገር ነው ነው የተጎዳው ማለት ነው። ምክንያቱም አስቡት አባቱን አጥቷል። አባቱን ያጣው በአቶ ለይኩን እጅ ነው ማለት ነው፣ ሁላችንም እንደምናውቀው። አሁን ደግሞ ኢቭን አስቡት ቢያንስ እንኳን ኑሐሚንን አግኝቶ ቢሆን መጽናናት ይችላል። እሱም ብሏል ለእኔ እኮ አሁን መጽናኛዬ ኑሐሚን ነበረች፣ አባቴን እንኳን የረሳሁት በሷ ነው ብሏል። እና አባቱን እንኳን የረሳባትን ኑሐሚንን እንግዲህ ናሆም ሊያገባ በዝግጅት ላይ ነው። አስቡት። እኔ በጣም የገረመኝ የወይዘሮ ዝናሽ ደግነት ነው። በዚህ ልክ ደግ መሆኗ። ለካ መቀየር ይቻላል። ለካ ሰው ክፋተኛ ሆኖ አይቀርም። በእውነት አለች ደግሞ ወይዘሮ ገነት ምን አለች? ይገርማል። እንደው እኮ ክፋት አይጠቅምም፣ ደግነት፣ ቸርነት፣ በጎነት ግን ይጠቅማል እና ክፋታችን መቼ ጠቀመናለች። እና እውነት ለመናገር ሁለታቸውም አንድ አይነት ሰዎች ነበሩ። እንደምናስታውሰው እንግዲህ ገነትም የመጨረሻ ጠማማ፣ የመጨረሻ ለሰው ክፉ የምታስብ በጎ ያልሆነች ሴት ነበረች፣ ገነትም ብትሆን ማለት ነው። አሁን ላይ ግን እኔ የገነት መለወጥ በተለይ ዘይገርም ነው ጋይስ። እና እንደዚሁም ደግሞ ወይዘሮ ዝናሽም ተለውጣለች። በጣም ደስ ይላል። ኑሐሚንና ናሆም ደግሞ ዘና ፈታ እያሉ ነው ማለት ነው። በጣም ነው ደስ የሚለው። እንግዲህ ናሆም ለኑሐሚን ዘፍኖላታል ማለት ነው። እና ኑሐሚንና ናሆም አሁን የሰርጋቸው ጉዳይ እንዴት ነው የሚሆነው ስንል እንግዲህ የእነሱን ሕይወት ለማጨለም የቤቱን ሰላም ለማደፍረስ ኤርሚያስ ቆርጦ ተነስቷል። በቃ እንደው በስማም እኔ እንደ ኤርሚያስ አይነት ሰው ግን አይቻል አውቅም። የምሬ ነው የምላችሁ ዶችዬ። እና ኤርሚያስ በጣም አብዝቶታል። አሁን ላይ ደግሞ ይሄንን መረጃማ እኔ ይዤ እንደዚህ ዝም አልልም፣ ይሄ መረጃ ጠቃሚ ነው እንዴ፣ ይሄማ ሊያመልጠኝ አይገባም ብሎ ነው። ካስታወሳችሁ ባለፈው ራሱ ኤርሚያስ ተናግሮ የነበረው ከማን ነው መረጃውን የተቀበለው? ከአምራን ግን መረጃውን ከተቀበለ በኋላ አርፎ ቁጭ አይደለም ያለው። ምን አደረገ? መረጃውን ይዞ አሁንም ለመበቀል የዚህን ቤት ሰላም ለማደፍረስ መጥቶ ለኤሚን ነግሯታል። ኤሚን በጣም ነው ያዘነችው። ኤሚን በጣም ነው ያለቀሰችው። እውነት ኤሚን በጣም ነው ያሳዘነችኝ እውነት ለመናገር። እና እንግዲህ ኤሚን በዛ ልክ ስታለቅስ ስታሳዝን እና አቶ ለይኩን ደግሞ ገንዘብም አስገብቷል ለአቶ ተሰማ ማለት ነው። እንዲሁም ደግሞ ወይዘሮ ዝናሽ ደግሞ ወስዳ ለወይዘሮ ገነት ገንዘብ ሰጥታለች። ይሄ በጣም የሚያስደስት ነገር ነው። ግን እንደዚህ አይነት መተሳሰብ አሁን በማህበረሰባችን ሀብታሞች ልጆቻቸውን ሲድሩ ልክ እንደ አቶ ለይኩንና አቶ ተሰማ አይነት ግን ወዳጅ እኔ በእውነት እንደዛ ቢሆን ሁሉም ሰው አሪፍ ነው። ምክንያቱም አንዳንዴ እንደዚህ አያጋጥምም እና አንዳንዱ በጣም ብዙ ነገሮች አሉ። የእነሱ ግን በጣም ነው ደስ የሚለው ማለት ነው። እስኪ እናንተስ እንዴት አያችሁት? ይህንንም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው ተወዳጆች። እንግዲህ ኑሐሚን ግን ለናሆም ማለት ኑሐሚንና ናሆም ኦልሬዲ እየቀጠሉ ነው። ግን ዳጊ በጣም ያሳዝናል እና ኑሐሚን ዳግምን ብትረዳው የሚሉ ደግሞ አንዳንድ ሰዎች አሉና በእርግጥ ኑሐሚን ዳግምን ብትረዳው እኮ ለዳግም ጥገና ነበረ። ምክንያቱም የሚወደውን አባቱን ነው ያጣው፣ የሚያከብረውን አባቱን ነው ያጣው።
ስለዚህ የአባት ውለታ ደግሞ ያው እንደምናውቀው ነው። ለአባቱ እሱ ደግሞ ትልቅ ቦታ አለው እና የምወደውን አባቴን የረሳሁት በእሷ ነው በኑሐሚን ነው ብሏል። እና እኔ ወይዘሮ ዝናሽ እንደዚህ አሁን ላይ እያደረገችው ያለችው ነገር በጣም ደስ የሚል ነው። ምክንያቱም በፍቅር መሀል አልገባም ነው። በፍቅር መሀል ጣልቃ አልገባም። ናሆምና ኑሐሚን ይዋደዳሉ። ናሆምና ኑሐሚን ይፋቀራሉ። ስለዚህ ናሆምና ኑሐሚን መሀል ገና ለገና ዳግም ልጄ ስለሆነ ናሆም ልጄ ስላልሆነ ናሆም የለይኩን ልጅ ስለሆነ ዳግም ደግሞ የኔ ልጅ ስለሆነ ብላ አላዳላችም። ይሄ በጣም ደስ የሚለው ነገር ነው ለመናገር በጣም ምክንያቱም ባትወልደውም እኮ ጡቷን አጥብታ ነው ያሳደገችው። በዛ ልክ እንደዛ ጡቷን አጥብታ ያሳደገችውን ልጅ ማስከፋት የለባትም። ገና ለገና ለልጄ ብላ ገና ለገና ስላልወለድኩትኝ ዳግምን ስለወለድኩኝ ናሆምን ስላልወለድኩት ብላ ባለማበላለጧ ባለፈው ምን ብሏት ነበረ ዳግም እንደውም እስኪ እኔ ነኝ አይደለ ልጅሽ እኔን እኮ ነው የወለድሽኝ እሱ እኮ ልጅሽ አይደለም እሱን አልወለድሽውም ስለዚህ እስኪ አንድ ነገር አድርጊልኝ አንድ ነገር ብለዋል። እና ያም ነገር ምንድነው ሲባል እንግዲህ እሱ አንድ ነገር አድርጊልኝ እያለ እንደዚህ የሚለምናትኝ ዳግም ማለት ነው ለወይዘሮ ዝናሽ እኔ ማግባት የምፈልገው ኑሐሚንን ነው። ስለዚህ ኑሐሚንን እንዳገባ አንቺ ደግሞ እርጅኝ አንቺ ደግሞ አግዥኝ ነው እያለ ያለው እና ያንን ደግሞ እሷ ማድረግ ህሊናዋ አልተቀበለላትም። እንዴት ነው ህሊናዋ ሊቀበል የሚችለው? በጣም ከባድ ነገር እኮ ነው ውዶችዬ፣ በጣም ከባድ ነገር ነው። እንደዛ ሊሆን አይችልም። ስለዛ እሷም ደግሞ ያው እንደማትችል እንደዛ ማድረግ አልችልም ብለዋለች። ምክንያቱም ፍቅር ከሁሉ ይበልጣል። እውነት ኑሐሚን ደግሞ በጣም ነው የጠበቀችው። ጭራሽ ምን ቢል ጥሩ ነው ዳግም ኑሐሚንን እኔ እኮ ናሆም ያኔ ትቶሽ እያለ ሌላ ሰው ሲያይ እያለ እኔ ግን አብሬሽ ነበርኩ አለ። ኑሐሚን ምን አለችው? እንዴ 2 ቀን ቢሮ ያመላለስከኝን አብረኸኝ እንደኖርክ ቆጥረው ከሆነ ተሳስተሃል። እኔ ዳግም ላስቀይም አልፈልግም፣ ግን እኔ አንተን ከወንድምነት ያለፈ ሌላ ነገር አይቼ አላውቅም አለችው። እናም እንግዲህ ኑሐሚን ያንን ብላለች። አቶ ለይኩንም በወይዘሮ ዝናሽ መለወጥ በወይዘሮ ዝናሽ መቀየር በጣም ነው ደስ ያለው። እኔ እንደዚህ አንቺ ጭራሽ በቶሎ እንደዚህ ትለወጫለሽ እንደዚህ ትቀየሪያለሽ ብዬ በጭራሽ አስቤ አላውቅም ነበረ። በጣም ነው ደስ ያለኝ። እኔ እንደዚህ በጭራሽ ነው ያልጠበቅኩት አለና በጣም ደስ ይላል። እውነት ለመናገር እንደዚህ በቶሎ መለወጧ በጣም ልዩ ነው። እና እናንተ ግን ማለት አላስደመማችሁም? የወይዘሮ ዝናሽ ቶሎ መለወጥ እንዲሁም ደግሞ የአቶ ለይኩንም ቢሆን ደግሞ እንደዚህ ማለት አቶ ለይኩን አሁን ላይ እያሰበ ያለው እሳቤ በጣም ደስ የሚል ነው። ማለትም ዳግምን ከናሆም ጋር እኩል አክሲዮን የኔን አክሲዮን አንስቼ ለልጆች ልሰጥ ነው አለ። እና ወይዘሮ ዝናሽም እንዴ አንተ ስትሰጥ እኔስ ለልጆች አልልም እንዴ? ስለዚህ እኔም አንተም እንሰጣቸዋለን ብለው እንግዲህ ሁለታቸውም ወስነዋል ማለት ነው። ይህ በጣም ነው ደስ የሚለው። ፍቅራቸውም እንዲጸና ቤተሰቡም ደግሞ በጽናትና በጥሩ ሁኔታ እንዲቀጥል የሚያደርገው ነው። ግን ዳግም ነው አሁን ላይ ናሆም በጣም ደስተኛ ነው ማለት ነው። በጣም ደስ ብሎታል። ምክንያቱም ያው ኑሐሚንን ስላገኘ። ዳጊ ደግሞ በጣም ተከፍቷል፣ በጣም አዝኗል፣ ደስተኛ አይደለም ዳጊ ማለት ነው። ምክንያቱም ዳጊ እናቱን ነገራት። እናቱም ደግሞ ልትረዳው ፈቃደኛ አይደለችም። እንዴት ነው የምትረዳውስ? እኔ በጣም ማለት ዳጊ ይህንን ራሱ ማሰቡ እና በመጀመሪያ ደረጃ እኮ ብሎት ነበር አይደል እንዴ ለናሆም እኮ ዳግም ራሱ ማለት ነው ምን አለው? መቼስ እንደ ፋራ ወንድማማቾች አንሆንም አይደለ? መቼስ አንጣላም አይደለ ብሎታል። ስለዚህ አሁንም መጣላት የለባቸውም ብዬ ነው የማስበው። በእንደዚህ ማለት በቃ እሱ ወዷታል። ኦፍ ኮርስ ፍቅር በጣም ከባድ ነው። አዎ ግን ካልፈለገች ደግሞ ከባድ ነው። እሷ እኮ አልፈለገችም አይደል እንዴ? እሷ ሳትፈልግ ደግሞ የሚሆን ነገር የለም። እሷ ስትፈልግ ነው ሁሉም የሆነው ማለት ነው። ፍቅር ከሁለቱም ጎን ሲሆን ነው እንጂ በአንድ በኩል ብቻ ሚዛን የለውም፣ ሚዛን አይመታም። በአንድ በኩል ብቻ ሲሆን ቢያንስ እንኳን እሱ እንደሚያፈቅራት ሁላ እሷም ደግሞ ልታፈቅረው ይገባ ነበረ ማለት ነው። እና እኔ በጣም ነው ያሳዘነኝ ዳጊዬ እውነት ለመናገር ግን ደግሞ ምንም ማድረግ አይቻልም። ኑሐሚን የወደደችው ከመጀመሪያም ጀምሮ ስትጠብቀው ስትጠባበቀው የነበረው ያፈቀረችው ማለት ነው ናሆምን ነው። ስለዚህ እሷ ደግሞ ማግባት የምትፈልገውም ናሆምን ነው ማለት ነው። እና አቶ ለይኩንም ቢሆን ስመኘው የነበረው ነገር ተሳካልኝ አለ።
አቶ ተሰማም እንደዚሁ። ምክንያቱም ልጆቻቸውን ማጣመር ልጆቻቸውን አንድ ማድረግ የሁለታቸውም አላማቸው ነበረ፣ ፍላጎታቸው ነበረ። በተለይ አቶ ለይኩን በጣም ነው ደስ ያለው። በቃ እንደዚህ ደስ ማለት በቃ እንደዚህ ደስ ብሎኝ አያውቅም። በቃ እኮ ይሄ ትልቅ ነገር እኮ ነው። የልጆቻችን ሰርግ እኮ የልጆቻችን አለም እኮ ልናይ ነው፣ ሰርግ እኮ ልንበላ ነው። እና ደግሞ እኔ እናንተም አንድ አይነት ሱፍ ነው ማሰራት ያለብን ብሏንኝ። በእርግጥ አቶ ተሰማ በዚህ ደስተኛ አይደለም። አቶ ለይኩን ደግሞ ይሄ ነው መሆን ያለበት ብለዋል ማለት ነው። ኑሐሚንም ደስተኛ ሆናለች። በተለይ ምክንያቱም ኑሐሚን ስታፈቅረው የኖረችው ነው። እውነት ግን እንደዚህ አይነት ፍቅር አሁን ላይ ያለው ዶችዬ እናንተ እንዴት ነው የምታዩት? እና ብቻ ደስ ይላል። ካለ ግን የምር ካለ እንደዚህ የማይጠፋ ወረተኛ ያልሆነ ከወረት የጸዳ ከወረት ንጹህ የሆነ ፍቅር ካለ ደስ ይላል። እንግዲህ እንደ ኑሐሚን ማለት ነው። ኑሐሚን እንግዲህ መቼም ቢሆን ፍቅሩ ከልቧ አይወጣም። ኑሐሚን ስታስብ ልቧ ፍስስ በቃ በፍቅሩ ተደምማ ማለት ነው። በፍቅሩ ተመስጣ ማለት ነው። እንግዲህ ስትጠብቀው ልብ ትርታዋ ሲመታ የነበረውን ናሆምን አሁን ላይ አግኝተዋለች ማለት ነው። መታገስ ዋጋ አለው ማለት አሁን ነው። ትዕግስት የታገሰ ፍሬዋን ይበላል። እና እሷ ደግሞ ታግሳ ነው አሁን ላይ እንግዲህ በዚህ መልኩ ፍሬዋን ልትበላ የደረሰችው ማለት ነው። በጣም ነው ደስ የሚለው። በጣም ደስ ብሎኛል እኔ ስለነሱ። እናንተ ሱዶችዬ እንዴት አያችሁት? እንዴት ተመለከታችሁት? በተለይ የዛሬው በጣም ደስ ይላል። በተለይ የአቶ በኃይሉ ግን እንደዛ በሀሳቡ የመጣው ነገር የእውነቱ ነው ቢሆን በስማን በጣም ነው የሚያሳዝነው፣ በጣም ነው የሚያስፈራውም። ግን የእውነት አለመሆኑ ደስ ይላል። የእውነት አይደለም ማለት ስላችሁ የገደለው ዳግምን ምናምን እውነት አለመሆኑ በጣም ደስ ይላል ማለት ነው። እውነት ቢሆን አስባችሁታል? በጣም ከባድ ነው። በጣም ነበረ የሚያሳዝነው። እና እንግዲህ መግቢያው ላይ ያረኩላችሁ ቪዲዮ ለማለት ነው በሀሳቡ ነው። አቶ ለይኩን በሀሳቡ የመጣበት እሳቤ ነው እንጂ በድርጊት ተግብሮት አይደለም። እና በድርጊት ቢሆን ግን እስከ መቼም ራሱን መስማት አይችልም ማለት በቃ ይደነግጣልኝ። እንዴት እንደዚህ አደረግኩኝ ብቻ በጊዜውም ደንግጧል። ግን በሀሳቡ መሆኑ ልጅ የአንድ ነገር ላናገር እፈልጋለሁ ካለ በኋላ ከዛ ያ ነገር ተፈጠረ። በጣም ነው የደነገጠው ማለት ነው። እና ከእንደዚህ ድንጋጤ የሰውራችሁ ላችኋለሁ። በሀሳብ መለካ እንደዚህ ያላለ ጉድ ነው። ለማንኛውም እናንተ እስኪ ኑሐሚን ድራማ በዛሬው ክፍል እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ ተወዳጆች።